እንደምን አድራችኋል? ከኢትዮጵያ ልጅ የመጣሁት እያልኩኝ ነበረ። ለማንኛውም ይህንን ማበጠሪያ ከዛ ሂት ፕሮቴክታንት በሳት ስንሰራው ይከላከላል አይደለ? እሱን ማበጠሪያ ወይም ብሩሽ ነው መቦረሻ፣ እሱንና ከዛ ፓይስትራ እነሱ ልጅ ነበር የሄድኩትና ለማንኛውም ሁለት ሰዓት ነበር የፈጀብኝ። ከዛ አሁን በነገራችን ላይ ይሄ ቪዲዮ 39 ደቂቃ ነው። ስለዚህ ቁጭ ብዬ ለ39 ደቂቃዎች ላወራለሁ መሰለኝ። አብረን ለምን ቪዲዮ ስለዚህ ጸጉሬን ታጥቤው ከደረቀ በኋላ ምንድነው መጀመሪያ ፍሬዝ ነበር። ከደረቀ በኋላ ማለች እያበጠኩት ያለሁት መተኩስ ስለማረኝ ማለት ነው። ሁሉም እንደዛ ነው። ባጭሩ ምንም ተጨማሪ ማብራሪያ እንኳን የለውም። ከዛ እዚህ ጋር ዩቲዩብ ሞከርኩ ነበረ። ከዛ ግን ኢንተርኔት እንዳይሰራ ዩቲዩብ ሄደን ጸጉሬ ለመስራት ሞከርኩ ነበር። ጸጉሬ ሲጮህ ይሰማችኋል? ማት ሰዓት ፈጀብኝ። ቢያንስ ማት እንኳን ተብሎ አይከበድም። ከጠበቅኩት ሰዓት በላይ ነገሩ ከዚህ በፊት የተሰራ ስለነበር ከዛ ደግሞ ባበጥረው ምን በጣም ብዙ ጊዜ ካልፈረሽኩበት በቀር ለውጥ አይኖረው። እዚህ አሁን ከዚህ በኋላ ወደ ፓርክ እንሄዳለን። ፓርክ ከመሄዴ በፊት ነው አሁን ጸጉሬ እየተሰራሁ ያለሁት ማለት ነው። ስለዚህ የሆነ ሳለ ቀርጮ የሆነ ሳለ ላይ ስልችት ሲለኝ ያረኩት ደረኩት ራሱ ጠፋኝ። ስልችት ሲለኝ ያደረኩትን ነገር ተጨበረ ያረኩት የቀረጽኩት ነበረ ለስልኬ ስለሆነ የምቀርጸው። ከዛ ላ በቃ ከሳለ ካሜራውን አጥፍቼ በሚመቸኝና ለማንኛውም መጀመሪያ በጠርኩት አሁን እንዳያችሁኝ። ከዛ ደግሞ በፓይስትራ ቀጠልኩኝ ማለት ነው። ጸጉሬ መተኮስ በጣም አምሮኝ ነበረ። ከዛ ግን ጸጉር ቤት መሄድ ይችል ነበር። እስኪ ግን ያው አዲስ ከተማ ስለሆነ ለኢትዮጵያ ስመለስ ጸጉር ቤት ልሄድ እችላለሁ፣ እርግጠኛ አይደለሁም። መጨረሻው ይሄንን ይመስላል እንደምታዩት ይወድቻለሁ። ከዛ ዋናው ጥያቄ አሁን ደጅ ወጥቼ ስመለስ እንደዚሁ እንዳለ ይቆያሉ ነው። የኔ ጸጉር አይቆይም። ስለዚህ ልብሴን እስከለብስ ራሱ ቡፍ እያለ ነው እንደምትመለከቱ። ከዛ No, you're driving slowly. I like you and I'm enjoying this. Thank you. Way Bali. ወይ ባሌ አመሰግናለሁ ነበር ያልኩት። እሱ ይሄ ቦዳ ነው የሚሉት። ቦዳ ከቦርደር ወደ ቦርደር የሚሄዱበት ነው። እንደዛ መሰለኝ ያሉት እነሱ። እና የሚነዳው ይህንን ሞተሩን የሚነዳው ሹፌር በጣም ነበር ደስ የሚለው። እኛ ስለፈራን ቀስ እያለ ነበር ሲሄድ የነበረው። እሱ በጣም ቀስ እያለ ነው እየሄደ ያለው እንደምታዩት። ሌሎቹ በጣም በፍጥነት ነው የሚሄዱት። አጠገባችን የሆነ የሚያልፍ ቢኖር ታዩት ነበረ። በጣም ነው ደስ የሚለው በዚህ መሄድ። እንግዲህ የምትወዱ ከሆነ አላውቅም፣ ደስ ይላል። ከዛ ሌላኛው ነገር እኔ ያው አንዳንዴ በግድ ካልቀረስኩኝ ብዬ ነው እንጂ ስልክ እንደዚህ እየቀረጻችሁ ትሄዱ ከሆነ ይቀማችኋል ብለዋል። በተለይ ሀበሻ መሆናችንን ያውቃሉ፣ ያው መልካችን ስለሚለይ። ስለዚህ ከዚህ በፊት ሌላ ደረሰን ኢምፔሪካል ቦታኒካል ቤች የምንሄደው ቦታኒካል ጋርደን ከዚህ በፊት ሄደናል። እየደረስን ነው ወደ ቦታኒካል ጋርደኑ። እንደ ትናንትና በሌላኛው አቅጣጫ ሄደን ነበር። ቦታኒካል ጋርደን ሄደን ነበር።
ይሄኛው ሌላ መግቢያ ነው እንደሆነ ራሱ ጠፋኝ እኮ እሱ ሀገር። ስለዚህ እዚህ ብዙ ኢትዮጵያውያን እና ኤርትራውያን ያገኘ ነው። መጀመሪያ ገብተን ያየ ነው። እዚህ ጋር እንደምታዩት ደረቅ ያሉት አሉ አይደል? እነሱን ነው እየተመለከትን ያለ ነው። እና አያስፈራ? የቺምፓንዚ ቅሪታ አካል አዞኑት የኔን ስንት እጥፍ ነው የሚያክለው? አዞ ሰው ይውጣላ። ስለዚህ በጣም የሌለ እንግዲህ ነው። ደስ ይላል እና ያስፈራል በተመሳሳይ ሰዓት። ይህ ቅሉ የምን ነበር? እነኝን እያያችኋቸው ነው። አሳዎቹ በጣም ነው ደስ የሚሉት። እቺ ታስፈራለች። ይህም ያስፈራል በነገራችን ላይ እና የሆነ ዘለው የሚናከሱ የሚባሉ ነገር ነው የሚመስለው። እሑድ ቀን ስለነበር በነገራችን ላይ በጣም ብዙ ሰው ነበር የነበረው እና ከዛ እኔ አጥንቱ ወደ እኔ ሰለቸኝ። ደስ ይላል እንዲሁ ለማየት ያህል ግን በህይወት ወዳሉት ያልኳት ደስ የሚል ፎቶ መነሻ ነበረ ለፊቱን ለሚያሳይ ዩቲዩብ ሰሪ። እዚህ ጋር ነው ፎቶ የምትነሱት። ለማንኛውም አሁን ወደ እንስሳቶቹን ደማይት የሚሄድ ነው። ይህ ከሀይላንድ ነው የተሰራው። ማስቀመጥ አያችሁት? አሁን በህይወት ያሉትን እያየን ነው። ስለዚህ ልብን በቅድሚያ ያየ ነው ዝሆን ነው። ከዛ ይሄ ዳይኖሰር ምንድን ነው ቅርጹ ተሰርቶ ማለት ነው። ከዛ በድጋሚ ወደ ዝሆን ተመልሰናል። በቃ እሱ ዘና እያለ ነው እንግዲህ። ዛሬ እነሱን ለማየት ነው የመጣ ነው። በነገራችን ላይ ይሄ እንስሳ የሚወድ ሰው ወይም ተፈጥሮን የሚወድ ሰው ነው የዛሬውን ቪዲዮ ሊወደው የሚችለው። አለበለዚያ ላትወዱ ትችላላችሁ ይህንን ቪዲዮ። እና ይሄ ዙ በአማርኛ ምንድን ነው? የእንስሳት ማቆያ እንደዛ እንደማይባል እርግጠኛ። ይሄ የህፃናት መጫወቻ ነው። ከጎን ደግሞ ያለው ከዛ ግን እኛ ቢያንስ ለጊዜው አሁን እዚህ ጋር ምንም እንስሳት እንደምንሄደው። ስለዚህ እዚህ ጋር ያየነው ተኝቷል ነበር መሰለኝ። ከላይ የተኛው እስኪ ነቃን ጠብቀው ስዕል ከሆነ ያው ጭራውን ሲያነቃነቅ የተኛ ይመስላችኋል ወይስ ምን ይመስላችኋል? እናንተ ስታዩት አልተኛም ነበር ማለት እንዴት ነው? የተኛ ይመስላችኋል ሲሆን በህይወት አለ። እሷ ቅርጽ ነበር ይመሰላት። ስንት ሁለት ናቸው። ስለዚህ እዚህ ጋር እንደምታዩት ሁለት ነብሮች ናቸውና ነብር ናቸው። ቺታ እኔን ታብቱብኛል። እስኪ በጣም ብዙ የዱር እንስሳ ስለሆነ ያለው ሌሎቹን ወደ ማየት ደግሞ እየሄድን ነው። እዚህ ጋር ሰው ያለ አይመስልም አይደል? ግን አለ። የሆነ ቦታ ሰብሰብ ብሎ ስለሚታይ ነው። ህጻናት እዚህ ጋር የሚዋኙበት ቦታ አለ። በቃ ሁለት እዚህ መጥተው ነው በጣም ብዙ የየሩ ሰዎች የሚዝናኑት።
What can we see? Upstairs. Cheetah. Cheetah. We can see it. It's hiding. ቺታው ተደብቋል ማለት ነው። እዛ ለማየት እንሞክራለን እስኪ። I don't see no cheetah. ቅድም እንዳልኳችሁ ነው የሚያሳሰላሉ። ቢያንስ ለእኔ ተመሳስለውብኛል ቺታውና ነብሩ። እዚህ ጋር ሳናይ ቀረን መሰለኝ፣ ግን በኋላ እናየዋለን ይመስለኛል። ስለዚህ ከላይ ወጥተን ወደ ታች ስናየው ምን ይመስላል። ከዛ አሁን ቀጣይ የምናየው እኔ አንድ የዱር እንስሳ ለማየት የመጣሁት በጣም ወዶ የዱር እንስሳ የትኛው እንደሆነ ስንደርስ አሳያችኋለሁ። አሁን ሌላ ደረጃ ነው ደግሞ እየወጣን ያለ ነው። በጣም ቦታው በጣም ሰፊ ነው። በጣም ነው ደስ የሚለው። አረንጓዴ ነው። እዚህ ጋር አሁን እነኚህ በሬ የሚመስሉትን አያችኋቸው? ቀንዳቸው እነሱን ነው። ስለዚህ እኔ ቺምፓንዚ ለማየት ነው የመጣሁት። ሲጀመር በጣም ነው ደስ የሚሉ እንደ ሰው ስለሆኑ ጭምር። ዛፉን አያችሁት? ግን አይደሉም ነገር ይታያችኋል በደንብ። What are those? Those are supposed to be. They are. He's trying to remember. Impala. ኢምፓላ ይባላሉ። They are different. No, they look like donkeys. They are different ones. ኦኬ Those ባፈን types, they are over የከብት 6. ዘር ናቸው። That are. They look like that, but each one of them are different. የተለያየ አይነት አለ። Oh, there are different types They are of different types because they are those ones Different that types look of like what? that one, but ባፈሎ ብሎ እንደተናገረ they are very ዲፍረንት small. ታይፕስ ኦፍ ዋት Yes, that you may ይፈልጋሉ። think they are antelopes. የጠየኩት ነው። They are very small like this, but they look like those ones. Yes. ስለዚህ የተለያዩ ባፈሎዎች አሉ። Why do the buffalo live in herd? For protection of their calves. ስለዚህ እዚህ ጋር ይህንን ሮቴት ስናደርገው ወይም ስናዞረው ብዙ ስለ ባፈሎች ብዙ ነገር ብዙ መረጃ ይነግረናል። What are the other four? ስለዚህ ቢግ ፋይቭ የሚሏቸው አሉ። ቢግ ፋይቭ ራይኖ፣ ኤሌፋንት፣ ዝሆን፣ አንበሳ እነሱ። What do you call it? ስለዚህ ትንሽ ባፈሎ ልክ እንደ ጥጃ እንደምንለው ካፍ ይባላል በእንግሊዝኛ። maximum speed of a buffalo? አንድ ባፈሎ በሰዓት 60 ኪሎ ሜትር ይሮጣል። 10 ኪሎ ሜትር ነው ይሮጣሉ ያልነው እና ይሄ 10 ነው 10 ኪሎ ሜትር። ስለዚህ በአንድ ሰዓት ማራቶን በዚህ ማለፍ ከተቻለ በስመ አብ ወወልድ ወመንፈስ ቅዱስ ይሄ የሚያስፈራ ነው። ጥዬ ብትሆንም ያስፈራል ነገር። ከዛ ደግሞ እዚህ ጋር ጭር ያለ ነበረ ሰው አለ። ከዛ ዞር ስንል አለ ሰው በስተግራ በኩል። ሜዳዮቹ ያውትና ሜዳዮቹ ይታያሉ አልመሰለኝም በካሜራው። ጉዟችንን ቀጥለናል። ስለዚህ እስካሁን የሜዳ እያያችኋለሁ። እናንተ አልታያችሁም። ባፈሎ አሁን አዞ እያየን ነው። ዝሆን አይተናል። ቺታ ወይም ደግሞ ቺታ መሰለኝ ቺታ ወይም ነብር አይተናል። አለመንቀሳቀስ ራሱ ይጨንቃል። ኤሊ ስለዚህ ኤሊዎቹን እያያችኋቸው ነው። ያው የአንበሳ ግቢ አለ።
ያላየናቸው ወፎቹ እነኛ አረነኝ በጣም ግድንግድዬ ናቸው። መንገድ ላይ ስንሄድ ያየናቸውን ወፎች ለማስታወስ እየሞከርን ነው። ከዛ ቀራጭኝ ብያት ነው ቢያንስ ቦታው በጣም ነው ደስ የሚለው። በእግር ለመጓዝ ምን ለማለት መግቢያ ስንት ነበር የከፈል ነው? መግቢያ ይለያያል። ለዩጋንዳዊ፣ ለውጭ ሀገር ዜጋ እና ለምስራቅ አፍሪካ ሀገራት አባል ኢትዮጵያን አይጨምርም። በነገራችን ላይ ግን እኛን ቅናሽ ነበር ያስከፈሉን። ጊዜ ይስጣቸው። ስንት ብር እንደነበረ መግቢያ ደሱት። የእኛ ሰፈሮች እንዳይሰሙ በጣም ብዙ ሰው ቺምፓንዚ ለማየት ነው የመጣው እዚህ። በጣም ነው የሚወደዱት ቺምፓንዚዎች እዚህ ማለት ነው። እና እነኝም ይሸጡ ናቸው፣ መግዛት ይቻላል። ከዛ በጣም ለወይን የመጣሁት እናንተ ራሳችሁ ስትሄዱ ትወዱታላችሁ። ሀይ አሁን ራሱ ሳያቸው ደስ ይለኛል። አይገርማችሁ? ቦታው እንዴት ደስ እንደሚሉት ዛፍ ላይ ሲንጠለጠል እያሳየኋችሁ ነው። በነገራችሁ አካባቢያቸው ይህንን ይመስላል። ህጻናቱ ቃዞ ነው እያሉ ነው መሰለኝ። እንጃ ክሮኮዳይል ሲል ይሰማኛል። እና በጣም እናስ ምንድነው ስም አላቸው ከኛ ከሰዎች ይልቅ እነሱ ስነ ምግባር በደንብ አላቸው እያሉ ነው እነሱ የሚያወሩት። የሁሉ ሰው ነው ቆሞ የሚያያቸው። እንግዲህ እንደምትመለከቱት የትኛው ይታያቸዋል? በስተግራ በኩል አለምን እየቀጨ ነው እሱ። ይህ ደግሞ ሌላ ደረጃ ነው። በሌላ በኩል ደግመን ቺምፓንዚ ነው የምናየው። በነገራችን የመጣሁት ለዚህ ነው። ያ በስማቸው እየጠሯቸው ይሰማችኋል አይደል? ማቶኬ እዛም እንትን ላይ ያየ ነው። ሩት ሲኒየር ውመን አለች። ሩት የምትባል አለች። ሳራ ሻካ
Nipa. Okay, Dugu. ስንጠራቸው ይሰማሉ። እኔ የተኛው ነው መጥራት የምፈልገው። እሱን መቀስቀስ ሩት ሳራ እኔ በአማርኛ ሳራ ብዬ ጠራሁት። ሻካ ሻካ ወይ አይ ቲንክ ሻካ እሱ ነው መሰለኝ። ሻካ ወይ ካናጋባቸው በቃ እየጠራ የተኛውን ሲያዩ አያችሁ አይደለ? እርስ በርስ ሲተያዩ ቦታው ያም ደስ አይልም? አያምርም? ብታዩት የማይሰለች ነው። ሙዝ እየወረወሩላቸው ነው በነገራችን ላይ። ቶታል ማን ያስረዋል እንዶ ፎቹ ካልታጠረ። እንዳያችሁት ጦጣዎች በየቦታው አሉ። እነኚህ ግን ለብቻቸው እዚህ ጋር ናቸው ውሃውን ስለማይሻገሩ። እዚህ መኖሪያ ቤታቸው የቺምፓንዚዎቹ ይሄ የምናየው ነው። በምን ምክንያት እንደሆነ ትዝ አይለኝም፣ ግን አንድ ቺምፓንዚ ያለ ከነሱ ተገንጥሎ የሚኖር አሁን ከተወሰነች ደቂቃ በኋላ አሳያችኋለሁ። ትናንትና ያየነው የጎልፍ መጫወቻ እዚህ ነው የሚደርሰው መሰለኝ። ለነገሩ ነው የሚሆነው። ጧጧት በእግር እንሄዳለን አይደል? መንገድ ላይ ስናልፍ የጎልፍ መጫወቻውን አይተነው ነበረ። ስለዚህ ስለሱ እያወራን ነው። በጣም ብዙ ሰው አለ፣ ግን ሰው የሌለ ነው የሚመስለው ግቢው ሰፊ ከመሆኑ የተነሳ። በዚህ ጋር ድጋሚ እነሱን ማየት ይቻላል መሰለኝ። ቅድም ለብቻውም ተገንጥሏል አልኳችሁ። እኔ እንደውም ረስቼው ነበር፣ እሷ ነች ያስታወሰችኝ። እና ልክኛ ስንመጣ ሄደ። ቦታው በጣም ነው የሚያምረው።
ሄዶ ቀረ እንዳያችሁት። በቃ ለብቻው ድብት ብሎታል ነው ያሉት። ሲዝ ዲፕሬስድ ያሉ ይመስለኛል ካልተሳሳትኩኝ፣ ወይም እሷ ነች ያ ብቻ ሲነግሩን ነበረ። መጀመሪያ ስንመጣ ከ4 ዓመት በፊት አስጎብኝ ነበረ። ቀርካሁ ምን እንደሚያክል እዩት። ይልቁንስ ቁመቱን አያችሁት አይደለ? ምን እንደሚያክል ቀርካሁ። በጣም ሰፊ ከመሆኑ የተነሳ ወዴት እንደምንሄዱ ነገር ይገባል። ስለዚህ ምናልባት አስጎብኝ የሚያስፈልጋችሁ ለዚህ ነው። ግን አያስፈራም። በጣም ሰላማዊ ሀገር ነው። ህዝቡም ሰላማዊ ነው። ስለዚህ ባገኘነው መንገድ በቃ ዝም ብለን እየሄድን ነው። ይሄ ቅጠሎቹ ረግፈው ደስ ይላል። ምንም ሀገሩ አረንጓዴ ነው። በቃ ከዛ እነኚህ ብን ብን የሚሉትን ነገሮች አይታችኋቸው ነበረ። እነሱ እንዳለ ጸጉር ውስጥ ነበሩ። አሁንም እየሄድን ነው። ሚውትን ነው እንዳለ ከዚህ አሁን ካለንበት ቦታ ስናልፍ ጥቅጥቅ ያለው ጸጉር ውስጥ ነበረ። ድጋሚ ሌላ ከብቶች ያገኛል። ቀንዳቸውን ይዩት፣ ታያችኋል በስተቀኝ በኩል እና እዚህ የመጣንበት የሰው ዘር የሚባል የለም። እኔ እዚህ ጎጆ ቤት ውስጥ ሰው ይኖር ሆቴል አለ ይሁን ማደሪያ ይሁን እኔ ብቻ ነኝ ያሉ ምንም ሰው የሚባል የለም። ከዛ ከብቶች አሉ። እቺ ምን ሚዳቆ ነው የምትመስላለች አላውቅም። ነገር በመሬት እየሄደች ነው። አይጣም መጎጥ ነች መሰለኝ። አያችኋት አንገቷን። ወጣን ከነበርንበት ቦታ። ምክንያቱም እንዳያችሁት ምንም አይነት ሰው የለም፣ ጸጥ ያለ ነው። ግን እኛ ስንመጣ ፊቱን የሸፈንኩት አለ አይደለ? እሱ ወታደር ነበረ። አገሩ ሰላማዊ ስለሆነ ዝም ተብሎ ነው የሚካሄደው። እነዚህ ነገሮች አሁንም ያው ስንገባ ያገኙን ስንወጣም አሁን አሉ። ወረፋ ነበረ ለአይስክሪሙ። ሰሞኑን በጣም አይስክሬም እየበላኝ ነበረ እዚህ። ስለዚህ ውሃ ልኩ ላይ የተቀመጥ ነው መሬት ላይ የቹት መሬት ላይ ከኋላ ሳሩ ፓሮት ተናጋሪ ወፍ ይመስለኛል በግምት ፓሮት። ከዛ አይ ቲንክ ሄደችው ፓሮት። እሺ ደግሞ ቤተ መንግስት ያለችው ይህ ሽቦ ስላለ በደንብ አይታያችሁም። ጠጋ እንዳለን ደግሞ እናቴ በሰላም ወደ ሀገሬ ልመለስ ብዬ ጸባይን አሳምሬያለሁኝ። አንበሳውን አዩት፣ እዛ ጠጥለጥ ብላለች። በዚህ ውስጥ እዛ ያለው የሚመጡ አይመስልም፣ ግን ቀረብ ስላልኩኝ ነው እንጂ ሽቦ አያሳልፋቸውም።
ሴቷ ነች ወንዱ ነው የተኛው? በስተግራ ያለችው ሴቷ ነች። በስተቀኝ ደግሞ አሁን የምንመለከተው ወንዱ ይመስለኛል። ሲንቀሳቀሱ አይተናቸዋል አላየናቸውም ብዬ ለማስታወስ እየሞከርኩኝ ነው። እስኪ ስለዚህ ይሄ ስለ አንበሳ መረጃ የምትፈልጉ ስለተለያየ እንስሳ መረጃ የምትፈልጉ ከሆነ አለ በየእንስሳው ፊት ለፊት በጣም ብዙ ሰው ነው ያለው። እግር የምቀርጸው በተቻለኝ አቅም ፊታቸውን ላለማስገባት ስለፈለኩኝ ነው። እንደምታዩት እግር ነው እየቀረስኩኝ ያለሁት። መሬት ሰው ሳይኖር ሲቀር ከፍ አድርጌ ለማሳየት እሞክራለሁ። ስለዚህ በየቦታው የሆነ ቦታ ስትሄዱ ከዛኛው ቦታ ውጪ ሰው አለ። አያችኋት? አላለቀም። እዚህ በቃ እስኪ ደክማችሁ ድረስ መዋል ይቻላል። ድክም እስኪላችሁ ድረስ ድመት ትመስላለች። ድመትና ነብር መሀል እኔ የድመት አውሬ ብያታለሁ። እቺ ነው የድመት አውሬ ያልኳት። ስታስፈራ በቃ እንዲህ ነው የምትዞረው። አያችሁት አይደለ? አውሬነት ትጨንቃለች፣ ግን ያው ተፈጥሮ ነው። እቺ ነች አፍሪካን ጎልደን ካት፣ አፍሪካ ወርቃማ ድመት። አያችኋቸው? ሁለት ናቸው። ቅድም ያየናትና እቺ ደግሞ በላይኛው እየወጣች ዞራ ነገር ነው የምትመጣው። አይ በዚሁ ነው የምትሄደው። አየሽ አየ እኔ እላያችን ላይ ልትወጣ ነበር የመሰለኝ። በጣም ነበር የደነገጥኩት። አይ ምንድን ነው? ነብር ነው? Is it a tiger? ግን በጣም ነው የሚያምረው። ደስ ይላል ነብር። አይኑ በዚህ ካሜራ አይታይም። በቃ የሆነ ስዕል ነው የሚመስለው። በጣም የሚያምሩ አይኖች ናቸው ያሉት። ከነብሩ ጋር ነበርኩኝ ለማለት ነው። ይህ ቅድም ያየነው ዝሆን መሰለኝ። ምክንያቱም አሁን እየተሽከረከርን ነው በቃ። ከዛ ነበር ሁለት ሆኑ እየተጫወቱ ይመስለኛል። ሎካል አይኔ አይነበብ። ታይገር ስሮራ የእነሱ ደግሞ 3 ኪሎ ሜትር ድምጻቸው ይሰማል። ኦኬ አንቺ ይሄ መስመራቸው ይለያያል የነብሩ ማለት ነው። ከዛ ከደቡብ አፍሪካ ነው የመጡት። እንዳልኳችሁ ብዙ መረጃ ነው ያለው ማንበብ ከፈለገው። እነሱ ዱር የሚኖሩት ስለዚህ ለዚህ ነው።
አቅጣጫ ነው። ስለዚህ ወደዚህ ራይን የድመት ዘር፣ አንበሳ፣ ጅብ ግን አላየንም። ከዛ ባፈር ደግሞ ወደዚህ ቀጥታ ከዛ በስተግራ ይችዋል በስተቀኝ ማለት ነው። ከዛ እዚህ ጋር መጫወቻ አለ የህፃናት። ቀይ ቀሚስ የለበሰች ሴት ነበረች። ፈርቼ አስፈራኝ ብላ ልጅነት በጣም ነው ደስ የሚለው። ገና ሳልሄድ ነው እንደማልችል የታወቀኝ። አሁን መዝናናት አይባልም። ሞክሬያለሁ። ከጎማ ወጥቼ ደግሞ ሌላኛውን እየሞከርኩኝ ነው። ልጅ ምን ነበር ያማረኝ እንጂ እዛ ይሄንን ነዳን ማለት ነው። But I don't know what I'm supposed to do. በጣም ነው ደስ የሚለው። በቃ ከልጆቹ ጋር መጫወት እዛ ወደዚህ ስንመጣ ጨራሽ ህዝቡ ያለው እዚህ ነበረ እንቆኛለን እንዳለ እየመሸ ነው እንደምትመለከቱት። ወጣን በቃ ድጋሚ ሌላ ቦታ ይዘን ነው። ወደ ሰፈር እየደረስን ነው። ፀሐይ እየጠለቀች ነው። አዎ ከዛ ስመለስ ጸጉሬ አይ ቦፍ ብሏል። ቢያንስ የሚያምር ፎቶ አለኝ። ደህና ሁኑ። ለማንኛውም ቻው።